በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ምስጋና ለእርሱ ይሁን። ሙሴ ሙሴ የቆምህባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ። እግዚአብሔር ለሙሴ የተናገረው ቃል ነው። ይህ ቃል ዛሬም ለእያንዳንዳችን ትልቅ መልእክት ያለው ትልቅ ትምህርት ያለው ስለሆነ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ አዳዲስ የሆናችሁ ሰብስክራይብም ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። የቆምህባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ። እግዚአብሔርን ለማገልገል ወደ እግዚአብሔር ለመቅረብ የእግዚአብሔርን ስራ ለመስራት ማውለቅና ማውጣት ማስወገድ የሚገቡ ነገሮች ሁሉ መወገድ እንደሚገቡ የምንማርበት ክፍል ነው። ቃሉን የምናገኘው ኦሪት ዘጸአት ምዕራፍ 3 ሲሆን ሙሴ የአማቱን የዮቶርን የምድያምን ካህን በጎች እየጠበቀ ባለበት በጎቹን ይዞ ወደ ኮሬብ ተራራ ወጣ ይላል። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ለሙሴ ታየው። ሙሴም እነሆ ቁጥቋጦ በእሳት ሲነድ ቁጥቋጦው ሳይቃጠል በሆነው ነገር እየተገረመ ልሂድና ቁጥቋጦው ስለምንድን ነው ያልተቃጠለው? ይህንን ታላቅ ራእይ ማየት አለብኝ በማለት ወደዛ ወደ ቁጥቋጦ እሳቱ ወደሚነድበት አካባቢ ቀረበ። እግዚአብሔርም ይህንን ሁሉ የሙሴን ሁኔታ ይመለከት ነበርና እግዚአብሔር በቁጥቋጦ ውስጥ ሙሴን ተጣራው። ሙሴ ሙሴ በማለት እግዚአብሔር ሙሴን ተጣራ። ሙሴም እንሆኝ አለ፣ ወደዚህ አትቅረብ፣ አንተ የቆምህባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ወደዚህ አትቅረብ፣ አንተ የቆምህባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ። ሙሴ እየቀረበ ያለው ወደ ቅዱሱ እግዚአብሔር ነው። ስለዚህ እግዚአብሔር ደግሞ ሙሴን መጠቀምና ለአገልግሎት የፈለገበት ነገር አለ። ስለዚህ ሙሴ ወደ እግዚአብሔር ከመቅረቡ በፊት ወደ ቅዱስ ወደ እግዚአብሔር ከመቅረቡ በፊት እግዚአብሔር የሚሰጠውን አገልግሎትና ኃላፊነትም ከመቀበሉ በፊት ማውለቅና ማስወገድ የሚገባው ነገር አለ። ጫማህን ከእግርህ አውጣ ነው ያለው። እውነት ነው። ጫማ ወደ ቅዱስ ወደ እግዚአብሔር ቤት ስንቀርብ ማውለቅ የተለመደ ነው። ዛሬም ሁላችን የምናደርገው ነገር ነው አይደለም? ወደ እግዚአብሔር ቤት ወደ ቅዱሱ ስፍራ ይቅርና ወደ አንድ ግለሰብ ቤት እንኳ ስንሄድ ለቤቱ ክብርና ለንጽህና ሲባል ጫማን ማውለቅ የተለመደ ጉዳይ ነው። እዚህ ላይ ሙሴ እንዲያወልቅ የተፈለገበት ነገር ግን ከጫማ ያለፈ ሌላም ነገር እንዳለ እንገነዘባለን። ስለዚህ እግዚአብሔር ይህንን ከተናገረ በኋላ እንደገና የአባትህ አምላክ የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ በማለት እግዚአብሔር ሙሴን ማንነቱን እንዲያውቅ እግዚአብሔር በተናገረው ጊዜ ሙሴ ፈርቶ ፊቱን ሸፈነ ይላል። ይህንን ድምፅ በሰማ ጊዜ ይህንን ክብር ባየ ጊዜ ሙሴ ፈርቶ ፊቱን ሸፈነ። ስለዚህ እግዚአብሔር ሙሴን ወደ ግብፅ እንደሚልክ የእግዚአብሔር ሕዝብ በመከራ ያለውን በጩኸት ውስጥ ያለውን በመሪር ሁኔታ ውስጥ ያለውን ሕዝብ እንደሚያወጣው ወደ ፈርዖን እልክሃለሁ ነው ያለው። ወደ ፈርዖን እልክሃለሁ። ስለዚህ ሙሴ የቀረበው ወደ እግዚአብሔር ነው፣ ወደ ቅዱሱ እግዚአብሔር ነው። እግዚአብሔር ደግሞ ሙሴን ለሌላ ተልኮ እንዳዘጋጀው ነገረው። ስለዚህ ሙሴ ወደዚህ ተልኮ እግዚአብሔር ወደ ላከው ስፍራ ለመሄድ የእግዚአብሔርንም ሕዝብ ለመምራት
እንግዲህ ሙሴ ከበግ ጠባቂነት የእግዚአብሔርን ሕዝብ ሊጠብቅ የእግዚአብሔርን ሕዝብ ሊመራ እግዚአብሔር ጠርቶታል። ለቅድስና አገልግሎት ጠርቶታል። ሊያወልቀውና ሊያስወግደው የሚገባው ነገር እንዳለም ክፍሉ ያስረዳናል። እግዚአብሔር ለአገልግሎት ሲጠራ የድሮ ማንነትን ማስወገድና አዲስ ማንነት እንደሚያስፈልግ እንገነዘባለን። ጫማህን ከእግርህ አውልቅ የሚለውን አባቶች ሲተረጉሙት ፍታቶታን አሳይኒከ አሳይነ ፍርሃትን አስወግድ፣ የፍርሃት ጫማህን ከልብህ አውልቅ ብለዋል። ከልብህ አውልቅ። ስለዚህ ጫማ የተባለውን ፍርሃት፣ ምክንያቱም የሚሄደው ወደ ፈርዖን ነው፣ ወደሚያስፈራ አካባቢ ነው። ነገር ግን ራሱን በጽናት ማስወገድ የሚገባውን ፍርሃት ማስወገድ እንዳለበት አባቶች በትርጓሜያቸው ገልጸውታል። ይህ በእንዲህ እንዳለ ግን አጠቃላይ ከልብ ማስወገድ ከልብ ማውጣት የሚገባቸው ነገሮች እንዳሉ እግዚአብሔር የሚያውቀው ነገር እንዳለ እንገነዘባለን። ለምሳሌ እስራኤላውያን የልባችሁን ሸለፈት ግረዙ፣ ከእንግዲህ ወዲህ ልበ ደንዳኖች አትሁኑ ተብሏል። እነርሱ የሚያውቁት የሥጋ ሸለፈታቸውን መገረዝ ብቻ ነበር። እግዚአብሔር ግን የልባቸውን ሸረፈት እንዲገረዙ ከክፋት ከአመፅ ሁሉ እንዲርቁ ሲናገራቸው እናያለን። ለመልካም ነገር የተዘጋጀ ልብ እንዲኖራቸው። ይህ የልብ መገረዝ የተባለው አለመታዘዝን፣ አለማመንን፣ አመፅን በማስወገድ አሮጌውን ሰው ማስወገድ እንደሚገባ ሐዋርያው ቅዱስ ጳውሎስ አሮጌውን ሰው አስወግዱ አዲሱን ሰው ልበሱ እንዳለው ሙሴም ከነበረበት ካለፈበት ሕይወት ሁሉ ተላቆ አዲስ ሰው እንዲሆን ማውለቅ የሚገባውን ነገር ሁሉ እንዲያወልቅ የምንገነዘብበት ክፍል ነው። ከእግርህ አውልቅ የተባለው አጠቃላይ መተው ማስወገድ የሚገባውን ነገር ሁሉ እግዚአብሔር የሚያውቀው ነገር እንዳለ በግልጽ እንረዳለን። ምክንያቱም ቅዱሱን እግዚአብሔርን ሊያገለግል ሕዝቡንም ሊመራ እግዚአብሔር ለዚህ አገልግሎት ጠርቶታል። ስለዚህ በድሮ አስተሳሰብ በድሮ አኗኗር ሊቀጥል በድሮ ማንነቱም እግዚአብሔርን ሊያገለግል ሕዝቡንም ሊመራ አይችልም። በሁሉም ነገር አዲስ የመሆንና የድሮ ማንነትና አስተሳሰብን ማውለቅ እንደሚገባ ያስገነዝባል። ዛሬም ይህ ቃል ለእያንዳንዳችን ያለውን እውነት ልንገነዘብ ይገባናል። መተው የሚገባንን ማውለቅ የሚገባንን ሳንተው ሳናወልቀው የእግዚአብሔር የሆነውን ኃላፊነት መቀበልም ሆነ የእግዚአብሔርን ስራ ለመስራት አንችልም ማለት ነው። በመጽሐፈ ቅዳሴያችን ቅዳሴ ጊዜ የጌታ ቅዳሴ በምንለው ክፍል ላይ የተገለጹ ወሳኝ የሆኑ የተዘረዘሩ ሐሳቦች አሉ። ከነዚህ መካከል አንድ ሁለቱን ብቻ ለመጥቀስ ያህል እመቦ ኖረ ህሊና ዘቦ ይቅረብ፣ የሐሳብ ነውር ያለበት ቢኖር አይቅረብ። ወደ ማን? ወደ እግዚአብሔር። የሐሳብ ነውር ያለበት ቢኖር አይቅረብ። እመቦ ድዊ ህሊና ዘቦ ይቅረብ፣ ሐሳቡ ድዊ የሆነ ቢኖር አይቅረብ ተብሎ የተገለጸ ነገር አለ። ስለዚህ ወደ እግዚአብሔር ስንቀርብ የእግዚአብሔርን ስራ ለመስራት ስንጠራ ከአስተሳሰባችን ጀምሮ መቶ ያለብን ማውለቅ ያለብን ነገር እንዳለ ይህ ክፍል ያስረዳናል። ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ይላልና ተብሏል። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 8 እና 9 ላይ የሐሳብ ከፍታ የአስተሳሰብ ከፍታ የአስተሳሰብ ለውጥ ከሌለ የእግዚአብሔርን ሕዝብ የመምራትም ሆነ ወደ ቅዱሱ እግዚአብሔር ቀርበን የእግዚአብሔርን ስራ የመስራት ኃላፊነትና አገልግሎት ሊኖረን አይችልም ማለት ነው። ይህንን ትልቅ ኃላፊነት ይህንን ትልቅ መንፈሳዊ መሪነት መቀበል ቀርቶ መንፈሳዊ ህብረት ለማድረግ እንኳ ከባድ እንደሆነ ቃሉ ያስረዳናል። ስለዚህ ሙሴ የተጠራው ወደዚህ ወደ ቅዱሱ እግዚአብሔር ነው። ስለዚህ የተጠራው የእግዚአብሔርን ሕዝብ ሊመራ ነው።
የእግዚአብሔርን አገልግሎት ሊያገለግል ነው። ስለዚህ ማውለቅ ያለበትን ሁሉ ማውለቅ አለበት። ማንኛችንም ይሆን ወደ እግዚአብሔር የመቅረብ መንፈሳዊ እሳቤ፣ መንፈሳዊ ዝንባሌ የእግዚአብሔር የሆነውን አገልግሎት ለማገልገል ማውለቅ ያለብንን ሁሉ ማውለቅ፣ በልባችን ያለውን ጫማ ማውለቅና ማስወገድ ይገባናል። ይህ ካልሆነ የስም ክርስቲያኖች፣ የስም አገልጋዮች፣ የስም አማኞችና የስም መንፈሳውያን እንሆናለን ማለት ነው። የዚህ ዘመን መንፈሳዊነት ትልቁ ፈተናና ውድቀት የሚገባንን ነገር ማውለቅ የሚያስፈልገንን ነገር ባለማውለቃችን ነው። ድሮ በነበረን ማንነት፣ ድሮ በነበረን ሕይወት አገልጋይ ሁነን፣ ድሮ በነበረን ማንነት ክርስቲያንና መንፈሳዊ ተብለን መኖርን እንፈልጋለን። ስለዚህ ማውለቅ የሚገባንን ነገር ሳናወልቅ መንፈሳዊና የእግዚአብሔር አገልጋይ ወይም ክርስቲያን መሆን አይቻልም ማለት ነው። ውጤቱ ደግሞ እንደሚታየው ነው። በዘመናችን ያው የምናየው የምንሰማው ነገር ሁሉ ማውለቅ የሚገቡንን ነገር ባለማውለቃችን ነው። ማስወገድ የሚገባንን ነገር ማስወገድ ባለመቻላችን ነው። እንደ ሙሴ ዛሬም እኔና እናንተ ማውለቅ የሚገባንን ነገር ሁሉ ማውለቅ ይገባናል። አዎ የቆምህባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ ተባለ። ከእግርህ አውልቅ። ይህ ምሳሌያዊ ነገር ዛሬም በተግባር የምናደርገው ጫማን የማውለቅ ተግባር ከውስጣችን ጭምር መሆን እንዳለበት፣ መለወጥ በሚገባን ነገር መለወጥ እንደሚገባን፣ ማስወገድ የሚገባንን ማስወገድ እንደሚገባ፣ ማውለቅ የሚገባንን ነገር ሁሉ ማውለቅ እንደሚገባ። አለበለዚያ ግን ወደ ቅዱሱ እግዚአብሔር ቀርበን የእርሱን ቅዱስ ስራ የእርሱን መንፈሳዊ ስራ መስራት አንችልም። የተለመደ ነገር ስጋዊ ነገር ብቻ ይሆንብናል። ስለዚህ ወደ እግዚአብሔር ስንቀርብ ወደ ቅዱሱ እግዚአብሔር ቀርበን የእርሱን ቅዱስ ስራ ለመስራትና ለመከወን እኛ መጀመሪያ መተው የሚገቡንን ማስወገድ የሚገቡንን ማውለቅ የሚገቡንን ነገሮች ሁሉ ማውለቅ እንደሚገባ የሙሴ ሕይወትና ታሪክ ይህንን ያስረዳናል። ስለዚህ ወደ እግዚአብሔር ለመቅረብ የእግዚአብሔር የሆነውን ስራ ለመስራት መጀመሪያ ራሳችንን ማየት፣ ከውስጣችን ያለውን እንቅፋት የሆነውን ተንኮል የሆነውን ሁሉ ማስወገድ፣ የውስጣችንን ሸለፈት መግረዝ። ይሄ የሙሴ ሕይወትና ታሪክ ዛሬም ለእያንዳንዳችን እግዚአብሔርን ለምንፈልግ የእግዚአብሔርን ስራ ለመስራት ለምንናፍቅ ሁሉ ትልቅ ትምህርት መሆኑን ያስገነዝበናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።